ውጡ ዝቅ አድርጊ እሱን ነገር ረዴት ይልሽ ረዴት ዝቅ አድርጊ እሱን ነገር የኛው ቤት ነው እዚህ ቤት ውስጥ ነው ገባቸው ያሉን የቤተሰቦቿ ቤት እንገባለን ማለት ነው የቤተሰቦቿ ቤት ገብተን እንግዲህ ረዴትን እጅ ከፍንጅ ለመያዝ ምን መስፈን የሚያስጠለሽ መስለሽ ነው መስፈን አሁን ከዚህ ውስጥ የሚያስጠለሽ መስለሽ ነው እስኪ ይምጣና ከዚህ ጉድ ያውጣሽ እስኪ ይምጣና አሁን ያስወጣሽ ከዚህ ጉድ ሲጀመር ማን ያለ ፍቃድ ቤቴ ለምን ትገባለህ ምንድነው አታቂንም ወይኛን እኔ አላቃችሁም ምንድነው አትበይ የምታቂውን ሁሉ ንገሪያቸው አንቺ ግን ያምሻል ዝም ትያለሽ ሰባ ስነ ስርዓት ዝም በይ ወንጀል ውስጥ ልታስገቢ ነው ያን ሁሉ ነገር ያደረግሽ አንቺ ስነ ስርዓት ምን እየሆንሽ ነው ምንድነው ለምን ስነ ስርዓት አለሽ በቡቲክ ሰራተኛው መርዝ ልከሽልን ነበረ እሱን ደግሞ በእጃችን አስገብተናል ማናችንም ሳንጎዳ ማንንም ሰው ሳይጎዳብን እንግዲህ ውድ ቤተሰቦች ቦታው ላይ ተገኝተናል ማለትም እሷን የቀጠራት ቦታ ላይ ተገኝተናል በደንብ በተጠንቀቅ ቆመን ያለ ነው እዚሁ እጅ ከፍንጅ እንግዲህ በቁጥጥር ስለናወለው የተቻለ ነገር እያደረግን ነው በርከት ብለን ነው እኛም ደበቅበቅ በተንተን ብለን ተደብቀና ያለ ነው ለማንኛውም እዚሁ አካባቢ እንጠብቋለን ይምጣና ያለውን ነገር ምን ይዞ እንደሚመጣ ሐሳባቸው ምን እንደሆነ ከማን ጋር እንደሆኑ ያለውን ነገር በደንብ በጠቅላላ ምን እንመለከተው ይሆናል ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ሆናችሁ ያለውን ነገር በጠቅላላ ስለዚህ ያለውን ነገር እንደምንም ብለን ያው በተንተን ብለን ይሄን ሰውዬ እግር በእግር ተከታተልን አሁን እንግዲህ መስፍን የተባለው ሰውዬ እንዳበቃለ ተርግጠኛ በዚህ ሰውዬ የመጣ እንግዲህ በዚህ አሁን በምንይዘው ሰው የተነሳ ምናልባት መስፍንን በእጃችን ልናስገባው እንችላለን የመጨረሻ ይሆናል ብዬ ነው ማሰው በጣም በሙሉ ተስፋ ነው የምናገረው ያ ማለት ምንድነው መኪና ውስጥ እንግዲህ የኔ ሰዎች ተሰብስበው ቁጭ ብለዋል ከዛም ባሻገር እሷም ቁጭ ብላለች እንግዲህ እዛ መኪና ውስጥ ቁጭ ብላ ልክ ባየችው ሰዓት ምልክት ትሰጠናለች ወዲያውኑ ተሯሩጠንም ቢሆን እንዳያመልጠን ቀስ ብለን በብላት እንይዟለን ማለት ነው ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ በእያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ ቪዲዮ ላይክ እና ሼር ማድረጋችሁን እንዳይረሳ መልካም ጊዜ መልካም ቆይታ ወዲያው እንዳየችው ለእሷ ምልክት እንደምሰጣቸው ነው የተነጋገርነው እሷም ከመኪና እናስወርዳትም ምንም ነገር ማንም ሰው ድንገት ሰው ተከትሎትም ከሆነ ማንም እንትን እንዳይል በመዛው መኪና ውስጥ ሆና ብቻ እንድትጠቁም ነው ምን ያደረገ የነገርናት ልክ እንዳየችው ጥቆማ ትሰጣለች ማለት ነው ሁላችንም ተደብቀን ያለ ነው በተቻለን መጠን እንደመጣ እጅ ከፍንጅ ምን ይዞ ይሆናል ማለት ነው ይሄን ሰው አይ ቲንክ መጥቷል ልጁ ምልክት ሰጥታቸዋለችና ምልክት እየሰጡኝ ነው ለኔ እሱ ነው እንግዲህ የውላ ወጣት የውላ ጠንካራ ሰራተኛ ለሀገሩ ለህዝቡ የሚሰራ ወጣቶችን ለመፍጀት ነው ቆርጣችሁ የተነሳችሁት አይደለ ይሄን ሁላ ነገር ለመስራት ለምን ፈለክ ኦኬ ያው በመጀመሪያ እንደዚህ አይነት ነገር ውስጥ ገባሉ ብዬ አላሰብኩም ነበር በጣም ይቅርታ ጠይቃለሁ ምክንያቱም እኔ ያው ማለት ያው እኔ አንድ ቡቲክ ላይ ተቀጥሬ የምሰራ አንድ ወጣት ነኝ እና ያው ደሞዜም ከዚህ ገባ የሚባል ነገር አይደለም እና ወደዚህ ነገር ውስጥ የሚገባውት ያው ከተነገረኝ ብር ከተነገረኝ ሀሳብ እንትን አንፃር ያው ነገሩን ጓጉቼ ወደዚህ እንድገባ የሆንኩት ማለት ነው እና ነገሩን ሳላቅ ነው የገባሁበት በመጀመሪያ ማለት ነው ማለት መስፍን ነው ወደዚህ ስራ እንድገባ ያደረገ ኖ አይ መጀመሪያ ረዴት ጋር የምትዋወቀው ረዴት ማለት እንግዲህ ከውጭ ዕቃ ምናምን ከዱባይ ታስመጣለች እና እዛ እኔ ተቀጥሬ የምሰራበት ሱቅ ላይ ያው እየመጣች ታስረክባለች እና በዛ ነው ተዋወቃችን መጀመሪያ ረዴት ማለት ጓደኛሽ ነች አይደል ሳባ ስለዚህ ዕቃ ምናምን ያስመጣሽ ነው የምትሸጠው ስለዚህ አንተ ከሷ ጋር ነው ተወወቀ እንጂ ከነ መስፍን ጋር ለምተወወቀ መስፍን አላቃቸው እነ መስፍን ያው ማቃቸው በስልክ ነው ረዴት ጋር ያው ሲያወሩ ምናምን መስፍን የሚባል ሰው እንዳለ ነው የማውቀው እንጂ ያው እኔ እንትኑን በደንብ አላውቀውም መስፍን እሺ ቡቲክ ነበር የምትሰራው ከረዴት ጋር ተዋወቃለህ ከዛ እንዴት ወደዚህ ስራ መጣክ ኦኬ ወደዚህ ስራ የመጣሁበት
የሆነ ሰዓት ላይ ነው ያው ረዴት ጋር እንተዋወቃለን ብያለሁና ደወለችልኝና የሆነ ሰዓት ላይ እንደምትፈልገኝ ነገረችኝ። ለሆነ ስራ እንደምትፈልገኝ ምናምን በጣም አጣድፈን የነገረችኝ። በቃ ቆንጆ ስራ እንደሆነ ጥሩ እንደሚከፈለኝ በቃ እና ቶሎ እንገናኝና ነገሮችን እናውራ ምናምን ስትለኝ ችግር የለውም ግን እረፍቴ እሁድ ነው እረፍቴ አሁን ስራ ላይ ነኝ ያልኳት ማለት ነው። እና አይ በቃ በጣም አስቸኳይ እንደሆነ ስትነግረኝ በቃ ይሄ ነገር ከሆነማ ምናምን ብዬ ያው ለስራ ስለሆነ መቼም ለተሻለ ስራ ቢሆን ነው ብዬ አስቤ ያው እሺ አልኳት። ተስማማውና ያው ሄድኩ ማለት ነው። እሷ ጋር ይሄን ነገር እንትን ከማለቷ በፊት በጣም በተደጋጋሚ አንተ በቃ የራስን ቡቲክ ትከፍታለህ ምናምን ያው ትለኝ ነበርና ያው እኔ ያው ሳቅ ያልኩ ነው የማልፈው ምናምን ያው እና በቃ በተደጋጋሚ ነበር የምትነግረኝ ይሄን ነገር የራስህን ቡቲክ እንደምከፍት የራስህን በቃ ትከፍታለህ አንድ ቀን በቃ ጥሩ በቃ የተሻለ ኑሮ ትኖራለህ ምናምን እያለች ትነግረኝ ነበረ። እና ያው እኔ በቁም ነገር ምናምን አላስብም ነበረ እንደዚህ የእውነቷንም አልመሰለኝም ነበረ። እና ጥሩ እንደምትከፍለኝ አሪፍ ስራ እንደምታሰራኝ ምናምን ያው ደጋግማ ምናምን ያው ትነግረኝ ነበር። እና ያው ይሄን ነገር ያው ድሮ ስትለኝ የነበረውን ነገር አሰብኩና ከዛ ያኔ ስትጠራኝ በቃ ቶሎ እንገናኛለን ማለት አለ ስትለኝ ይሄ ነገር ያኔ ስትለኝ የነበረው እውነት ሊሆን ነው እንዲህ ብዬ እኔም ጓጓሁ ማለት ነው። ከዛ በኋላ ያው ሂጄ አገኘኋት ተገናኘን ማለት ነው። እሺ ሄደህ አገኛት። ስታገኛት ምን ነበር ያለች? ምን አለች መሰለህ ያው ነገሩን በቃ የሆነ ብቻ ልትነግረኝ በቃ የሆነ እንደጨነቃት የሆነ ፍርሃት ነገር ውስጧ ላይ ተሰምቷል እንትን ይላል አይባት ነበር ግን ሳባን በሳባ በኩል ስራው እንደሚሰራ ነበር ስትነግረኝ ነበረው። ምናልባት በሳባ በኩል ካልሆነ እኔ ከቲሙ በቃ በአንዱ በኩል ይሄ ስራ እንዲሰራ እንዳደርግ ነበረ ያው እንትኑን እየነገረችኝ ነበሩና ነገር ሳባን ከዛ በፊት ተቃተ ነበር። አንተ ሳባን አለቃት ነበረ እና ያው ግን በሳባ በኩል ነው የሚሰራው ሳባ ማለት ምናምን ብላ የምግብ ባለሙያ እንደሆነች ምናምን ክሩ ጋር እሷን እንደምታዘጋጅላቸው ምግብ ምናምን ያው ነገረችኝ ማለት ነው። ሳባ ነገሩ ተመችቷት ይህን ስራ ካልሰራችው ከነሱ መካከል አንዱን ከቲሙ አንዱን አባል አንዱን አሳምኜ ያው ይህ ስራ እንደሚሰራ። ምንድን ነው ስራው ማለት ምን አይነት ስራ እንደሆነ ዝም ብለህ በቃ ያለችህን ነገር ነው የተስማማው ወይስ ምን አይነት ስራ እንደሆነ አልጠይቃትም? አይ ስለ ስራው ጠይቂያት ነበረ። ነገሩን በቃ ትንሽ ግልጽ አላረግል ስትል እንትን አለችኝ አጠለጥለችኝ እና ስራው በጣም ቀላል ነው እና አንድ ባለ ሀብት አለና የእነሱን ቲም ምናምን የእነሱ በቃ ሙሉ ቲሙን ከእነሱ መለያየት ነው የሚፈልገው እና የሆነ ብልቃጥ አለና ብልቃጡ ጋር የሆነ ከምግቡ ጋር የሆነ ነገር ጨምሮ እነሱን የሆነ ህመም ላይ መዳረግ ነው ለህመም መዳረግ እና በቃ ብቻ ባለሀብቱ ጋር ያላችሁ ነገር እንዲቆም ነበረ ፍላጎታቸው ማለት ነው። ለህመም ነው የሚዳርገው እንጂ ለህመም ነው የሚዳርገው እንደሚገል ምናምን ጭራሽ አልነገረችኝ። እና እንዴ እንደውም እንደዛ አይነት ሌላ እንትን ውስጥ ምናምን ስላት ኧረ ጭራሽ እኔ አንተ እንዴት እያወቅኩ እንደዛ አደርጋለሁ አይነት ነገር ምናምን አለችኝ ማለት ነው። እና ያው እየተጠራጠርኩኝ ምናምን ነገር ያው እንትን አልኩኝ። ያው እሺ ተስማማ ነገሩ የከፍልሃለሁ ያለችኝም ክፍያ ምናምን ስላለ ያው ተስማማ ማለት ነው። ይሄ ቡድን የሚባለው ይሄ ክሩ የሚባለው ለማሳመም ለመግደል አይደለም ለማሳመም ነው ብለሃል። ለማሳመም ነው የተባልከው ቡድን ምን እንደሚሰራ ምን አይነት ቡድን እንደሆነ የምታውቀው ነገር አለ? ምንም የማውቀው ነገር የለኝም። ምንም ነገር ከዚህ ሰውዬ ጋር ግጭቱ ምን እንደሆነ የምታውቀው ነገር አለ? በጭራሽ ምንም የማውቀው ታሪክ የለም። እና ዝም ብለህ ከመሬት ተነስተህ ታዲያ እንደዚህ አድርገህ ስለተባልክ ብቻ ገንዘብን ፈልገህ ለገንዘብ ስትል እንደዚህ አይነት ስራ ውስጥ ገባል? ምንድነው ያው እሷንም ረዴት ጋር በደንብ በዚህ በስራ አጋጣሚ ስለምንተዋወቅ እኔ እንደዚህ አይነት ነገር ውስጥ ታስገባኛለች ብዬ አስቤም አላውቅም ነበር። እንግዲህ የሰው ልጅ ማሳመም ወንጀል እንደሆነ አታውቅም? መግደል አይደለም ማሳመም በራሱ ወንጀል ነው አይደል? እሱ በጣም ስህተት ነው። እንደማየው ከሆነ ወጣት ነህ፣ በአንድ አይነት ኤጅ ላይ ነው ያለ ነው፣ አንድ አይነት እድሜ ክልል ውስጥ ነው ያለ ነው። በዚህ እድሜህ መልካም ሰርተህ በላብ ሰርተህ ማግኘት የምችልበት እድሜ ላይ ሆነ ደህና ስራ እየሰራ ባለበት ሰዓት እንደዚህ አይነት ወንጀል ውስጥ መግባት ምን አስፈለገ? ከማን ጋር ነው የምትኖረው? እኔ ያው ብቻዬን ነው የምኖረው። ቤተሰቦችስ? ያው ቤተሰቦቼ ክፍለ ሀገር ነው ያሉት እና ያው አንዳንዴ የምረዳቸውን እኔ ስለሆንኩኝ ከእኔ የሚጠብቁ አይነት ነገር ስለሆኑ በቃ ነገር እኔ ከክፍያው አንጻር ይሄ ነገር
ለእኔ ይጠቅመኛል ብዬ አስቤ ነው ወደዚህ ነገር ውስጥ የገባሁት። ስለዚህ ገንዘቡ ስለሚጠቅምህና ቤተሰቦችን ለመርዳትም ስለሚያግዝ ስትል እዚህ ጋር የምትመለከታቸው ወጣቶች ነው ለመፍጀት የሞከርከው። ሲጀምር ይሄ የሚያሳመም መድኃኒት ሳይሆን የሚገድል መድኃኒት ነው። ይሄ ሁላ ወጣት ልትገድል ነበር። ሳባ ታማኝ እህታችን ባትሆን ኖሮ፣ እኛ የምንወዳት እሷ የምትወደን እህታችን ባትሆን ኖሮ ይህንን ሁላ ህዝብ ለመግደል ነበር። የዚህ ሁላ ህዝብ ነፍስ ተጠያቂ ነህ። እውነት ነው። እኔ በዚህ አጋጣሚ ይቅርታ ማለት ነው የምፈልገው። አጥፍቻለሁ፣ ስህተት ነው። ግን ይህን ነገር ያደረኩት ደግሞ ሆን ብዬ አይደለም። መስፍን የሚባለውን ሰውዬ ለአንዴ ማየተው አግኝተኸው አታውቅም? መስፍን የሚባለውን አግኝቼው አላውቅም። ግን ረዴት ጋር ብዙ ጊዜ በስልክ ምናምን ሲያወሩ ስለምሰማ ብቻ የሆነ እሱን በዛ የማውቀው በዛ ልክ ብቻ ነው። ረዴት እንዴት ልታገኘው ትችላለች? እስኪ ሳባ ነገር ማለት ረዴት ይህን ሰውዬ የምታገኝበት አድቫንቴጅ ይኖራል? ረዴት ቤተሰቦቿ የት ናቸው ያሉት? ስለ ረዴት ንገረኝ እስኪ። የእሷ ቤተሰቦች እዚህ ነው ያሉ። የደህና ቤተሰብ ልጅ ነች። የሚገርምህ እና አባቷ በጣም ብዙ ሰዎች ያውቃል። ምናልባት በዛ በኩል የምታውቀው እንደሆነ አልኩኝ እኔ ሳስበው። ምክንያቱም ያው አባቷ ትልልቅ ሰዎች ከተባሉ ሰዎች ጋር ነው የሚውለው። እናም በዛ መንገድ ልታገኘው ይሆናል። እሺ፣ ከአንቺ ጋር ጓደኝነታችሁ ከዚች ልጅ ጋር እንዴት ነበር? እንዴት ነው የተዋወቃችሁት? በጣም ረጅም ጊዜ ጓደኛሽ እንደሆነች ነግረሽናል። በጣም ከጓደኝነትም ባለፈ እንደ እህትም ጭምር ነው የምታያት አይደል? እንዴት ነው ከእሷ ጋር ጓደኝነት ልትመሰረቱ ይችላል? እስኪ ከመጀመሪያው ነገር ስለዚህ ጉዳይ። ከእሷ ጋር ትምህርት ቤት ጋር ነው የምንታወቀው እና በቃ ከዛ በኋላ ግንኙነታችን እየጠበቀ መጣ። ያው ጥሩ ጓደኛ የሆነች ጥሩ ጓደኛዋ ሆንኩኝ። ትምህርት ቤት ማለት የትኛው ትምህርት ቤት? ክፍለ ሀገር እያለሽ ኦር ደግሞ እዚህ መተሽ የሼፍ ሙያ አስተማሪ? ማሰልጠኛ ላይ ሼፍ ሙያ ስማር ማለት እና አጋጣሚ ሆኖ ከአክስቷ ጋር ትመጣለች እና አክስቷ ደግሞ የትምህርት ቤቱ የእሷ ነው ማለት ነው፣ የአክስቷ ነው። ኦኬ። እና በቃ በዛ እኔም ፍላጎቴ በጣም ሀይ ስለነበረ እነሱን ጠይቃቸዋለሁ። እሷ ማብራ እዛው ላይ ኩክ ስለምታደርግ በዛ አጋጣሚ ነው ጎበዝ ነሽ ምናምን ትለኛለች። በቃ አክስቷ በማትኖርበት ሰዓት እኛ ራሳችን ስለምንሰራ እሷ ማታውቀውን እኔ ያሳያት ነበር እና በዛ አጋጣሚ ነበረ እየተግባባን ሄድ ነው እና አንዳንዴ ቤት ትወስደኛለች ምናምን እና የተለያየ ምግብ ምን እሰራላታለሁ ምናምን በዛ ነበር በቃ እየተዋደድን የመጣ ነው እና ልክ እንደ እህቴ ነበር ማየት፣ እሷም እንደዛ ማለት ነው። ስለዚህ መስፍንን በቤተሰቦቿ በኩልም ልታውቀው ትችላለች ማለት ነው። ባለሀብት ከሆኑ አባትየው ከትልልቅ ሰዎች ጋር የሚገናኙ ከሆነ በእነሱ በኩልም ልታገኘው ትችላለች ማለት ነው። በጣም ጥሩ። አንተ የት ነበር ረዴትን በብዛት የምታገኛት? ረዴት የት ነው የምትኖረው? እዛው ቤተሰቦቿ ቤት ነው የምትኖረው ወይስ የት ነው የምትኖረው? ረዴት እንጂ ብዙ ጊዜ ወደ ቤተሰቦቿን ምናምን ትሄዳለች፣ ግን የሆነ ቤት እንዳላት ለብቻ ተከራይታ የምትኖረው ቤት እንዳላት ምናምን እንደዛ ነገር አውቃለሁ። ያው በስልክ ስታወራ ስሰማ ወደዛ እንደምትሄድ ምናምን አውቃለሁ። ቤት እንዳላት ተከራይታ እንደምኖር። አንተ ቤቷ ሄዳ አታውቅም? አግኝታት አታውቅም? ቤቷ ላይ ጭራሽ ቤቷ ሂጅ አላውቅም። ያው የምትመጣው ስራ ቦታ ነው። ስራ ቦታ ላይ እንትን ስትል ያው በዛ አይነት ነው የምንገናኘው ማለት ነው። አንቺ መቼም ታውቂዋለሽ ቤቷን ብዬ ተስፋ አደርጋለሁ። አንተን መጠየቄ እኔ ራሱ ስለዚህ የቤተሰቦቿን ሳይሆን የእሷን ቤት የእሷ ቤተሰቦቿ ጋር ያለች ነበር ማቀኔ። ምክንያቱም እዚህ ከእናንተ ጋር ከገባው በኋላ እኮ ቤቷ ሂጅ አላውቅም ማለት ግን ያኔ እየተማርን እያለ ነበረ ቤተሰቦቿ ጋር የሚሄደው ይዛኝ የምትሄድ እንጂ አሁን ለራሷ ዶርም እንደያዘች አላውቅም። ቤተሰቦቿ ጋር እንዳለች ነበር ማቀው። ስለዚህ የቅርብ ጊዜ የተፈጠረ ነገር ነው። ቤት ምናምን ነገር የራሷን ቤት ምናምን መከራየቷ ማለት ነው። እቺ ልጅ ምናልባት የምርም ከአቶ መስፍን ጋር የምትገናኝ ከሆነ በአካል መስፍን የምታገኘው ከሆነ ለእኛ ጥሩ አድቫንቴጅ ነው፣ ጥሩ እድል ነው። ይህን ነገር ማግኘታችን ሲጀምር ሴጣን ስለፈለገ አይሆንም፣ አምላክ ስለፈለገ ነው ሁሉም ነገር የሚሆነው። መስፍን የሴጣን ስራ ነው የሚሰራው። ሴጣን ስራ የሚሰራ ሰው ደግሞ አይሳካለትም። ያውም በዚህ ጊዜ እኛም ተጠናክረን ባለንበት ሰዓት ይህ ሰውዬ እየተንኮታኮተ መሆኑን ስላወቀ መጥፊያውን እንደደረሰ ስላወቀ እኛን ለማጥፋት ነው እየሞከረ ያለው። ከነጭራሹን ሙሏችንን ለመፍጀት ነው። አይሳካልም፣ የእውነት አይሳካም። በቃ
ይሄ ነገር አብቅቷል። ነግሬያለሁ፣ ደጋግሜ ነግሬያለሁ። ስለዚህ እባክህን መስፍን አትልፋ። በቃ ቀሪ ሰዓትን ቀሪ ጊዜን አታባክን። ራስን አሳልፈህ ስጠን። ለምን ራስን ታጃጅላለህ? በቃ አይደክምህም መሽሎክሎክ መደበቅ። ስለዚህ በተቻለ አቅም ራስን አሳልፈህ ብትሰጠን የተሻለ ነው። እኔ በቅርቡ እጄ እንደምገባ እርግጠኛ ነኝ፣ እርግጠኛ ማለት ነው። ለማንኛውም ሳብዬ በጣም አመሰግናለሁ። አንተ ተነስና ከነሱ ከሄድ እሱን ውሰዱት። አንቺን ከልብ አድርጌ አመሰግናለሁ። ምክንያቱም አንቺ የወንድምሽ ምትክ ነሽ ለኛ። ወንድምሽም በጣም መልካም ስራዎችን ሲሰራ ነበር። ሙሉ ቀን ከኛ ጋር በጣም ብዙ ደጋግ ስራዎችን ሲሰራ ነበር። በጣም ጎበዝ የሆነ ልጅ፣ ለእውነት ሟች የሆነ ልጅ ነው። ለፍቷል። ቤተሰቦቹን ለመርዳት ቤተሰቦቹን ለማገዝ ጥሯል። ኢንጂነሪንግ ተመርቆ በስራዬ በሙያ ያላገኘውም ስራ ብሎ አልቦዘንም። ከኛ ጋር ለመስራት ደፋ ቀና ሲል የከረመ ልጅ ነው። በስተ መጨረሻም እንግዲህ መልካም ሰዎች ይካሳሉ፣ የልባቸው መሻት ይሞላል። ስለዚህ እሱም የልቡ መሻት ሞልቶለት የሚፈልገውን ስራ አግኝቶ ወደ ግል ስራው ገብቷል ማለት ነው። ወደ ኢንጂነሪንጉ ገብቷል ማለት ነው። ሳቢም እንግዲህ ከኛ ጋር ትቀጥ ያለሽ አሁንም ወደፊትም አብረን ነው የምንኖረው። ወንድሞቼ፣ ጓደኞቼ፣ ባልደረቦቼ ያሰቡትንም ላንቺ ትንሽ የቁርስ ቤት የተባለችውንም አንድ ላይ በስማችን ወይ ደግሞ በስምሽ ቁርስ ቤቱን የምንከፍትልሽ ይሆናል ማለት ነው። ቁርስ ቤቱን ከፈትንልሽ ማለት ደግሞ ያው ከኛ ትርቂያለሽ ማለት አይደለም። አንድ ላይ ነን። አሁንም ወደፊትም ምንም ነገር ደግሞ እንዲደርስብሽም አንፈልግም። እንጠብቅሻለን፣ እንንከባከብሻለን። የሁላችንም እህት ነሽ። ለሁሉም ነገር ከልብ አድርጌ አመሰግንሻለሁ። እሺ ምንም አይደለ። እንግዲህ ውድ ቤተሰቦቼ እግዚአብሔር ረድቶን ሁላችንም ከሞት ተርፈናል ማለት ነው የምችለው። ምክንያቱም እንደ ሳባ አይነት ሰው ባይሆን እንደ አንዳንድ ስግብግብ አባሎቻችን ቢሆን ያው በቀደም የተፈጠረውን ነገር አይታችኋል። እንግዲህ አስር ደጋግሜ ስሙንም መጥራት ያው ለቤተሰቡም ትንሽ እንትን ይሆናል በሚል ነውና እንደነሱ አይነት ሰዎች ብትሆን ሳቢ ሁላችንም ማለቃችን አይቀርም ነበር። ሁላችንም ህይወታችን ማለፉ አይቀርም ነበር። ነገር ግን በጣም ቀና ልብና ደግ ልብ ቸር ልብ ስላላት መልካምና የዋህ ሴት ስለሆነች እንግዲህ ሁላችንም ከሞት ታድጋናለች ማለት ነው። ኤኒዌይ አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። እንግዲህ አሁንም ቢሆን መስፍን ላይ ጫፍ ላይ ደርሰናል። በጣም ብዙ ማስረጃዎችና መረጃዎች ስላገኘንበት እየወሰነ ያለው ውሳኔ ምንድነው? እኛን የማጥፋት ውሳኔ ነው። እሱም ደግሞ ፈጽሞ እንደማይሳካለት ሙሉ በሙሉ እናገራለሁ። ሙሉ በሙሉ እርግጠኛ ሆኜ እመሰክራለሁ ማለት ነው። ለማንኛውም በቀጥታ አሁን ከሳባ ጋር ሆነን የእሷን ጓደኛ ማለትም የረዴትን ቤተሰቦች ፍለጋ እንሄዳለን። በዛ በኩል የምናገኘውን ነገር ለእናንተ የምናሳውቃችሁ ይሆናል። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሆንልኝ። እወዳችኋለሁ። ሰናይ ጊዜ ይሆንላችሁ። እንግዲህ ውድ ቤተሰቦች ያው እንደተመለከታችሁት ይዘነው ሂደን ያለነው ነገር አወጣተነው በደንብ ሁሉ ነገር ተናግሯል፣ ያለው ነገር ተናዟል። ከዛ በኋላ ደግሞ ቀጥታ ያደረግነው ምንድነው? ረዴትን ፍለጋ ነው የሄድ ነው ማለት ነው። ረዴትን ፍለጋ ሄድን። እዛ ደርሰን ያለውን ነገር ቼክ ስናደርግ እዛ አካባቢ እንደሌለች ነበር የተነገረን። ከዛ በኋላ ቀጥታ ያደረግነው ምንድነው? ወደ እሷ ቤተሰቦች ቤት የመሄድ ስራ ነው የሰራ ነው። ወደ እሷ ቤት አካባቢ ነው የምንገኘው። እየጠበቀን ያለ ነው እንግዲህ ሳባ እስከምትመጣ ድረስ ነው። ሳባ ወደ ቤቷ ደርሳ መመለስ ስላለባት ግዴታ መሄድ ስለነበረባት ወደ ቤት ሄዳለች ማለት ነው። እሷ እስከምትመጣ ድረስ እየጠበቅን ያለ ነው። ከዛ በኋላ እሷ ከመጣች በኋላ ቴዲ የምናደርገው ነገር ምንድነው? ቀጥታ የቤተሰቦቿ ቤት እንገባለን ማለት ነው። የቤተሰቦቿ ቤት ገብተን እንግዲህ ረዴትን እጅ ከፍንጅ ለመያዝ ረዴትን በቁጥጥር ስር ለማዋል ነው የምንሰራው ማለት ነው። ምክንያቱም ይችን ልጅ ያዝናት ማለት እርግጠኛ ነኝ እኔ ከመስፍን ጋር ግንኙነት ያላት ልጅ ስለሆነች እስካሁን መስፍንን በቀጥታ አገኘዋለሁ ያለን ሰው የለም ከማን ውጭ ከአቶ ተመስገን ውጭ። አቶ ተመስገን ናቸው በብዛት መስፍንን በአካል እንደዚህ ተቀራርበው የሚገናኙ የነበሩት። ከዛ በኋላ ግን ከአቶ ተመስገን ጋርም እንግዲህ ሊገናኙ አልቻሉም። ረጅም ጊዜ ተራርቀዋል፣ ጠፍቶብኛል ብለዋልም። አሁን ደግሞ እያደረግን ያለነው ነገር ምንድነው? ይቺ ልጅ መያዝ ነው። ይቺን ከያዝናት ቀጥታ መስፍን ጋር እንደምትወስደን እርግጠኛ ነኝ። ስለዚህ እስኪ እንጠብቃትና እዚሁ አካባቢ ሳባን አብረን ወደ እነ ረዴት ቤት የምንገባ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ትቆዩ እየጋበዝናችሁ፣ አዲስ ሆናችሁ ካላችሁ ሰብስክራይብ እያደርጋችሁ ቤተሰብ መሆናችሁን አትርሱ። የእኛን ቻናል መቀላቀላችሁ አይረሳ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር ማድረጋችሁም አይረሳ። መልካም ጊዜ፣ መልካም ቆይታ።
እንግዲህ ውድ ቤተሰቦች አይተናል። ያሳየችንን ቤት ገብተን ነበረ። ነገር ግን ከቤት እንደወጣች ነበር የሰማነው፣ እንደሌለች ነበር የሰማነው። የአካባቢውን ሰው ደግሞ ስንጠይቅ አሁን ነው ደንግጣ ስትሯሯጥ ነበረ ወደዚህ ግቢ ገብታለች ብለው ነው የጠቆሙን ማለት ነው። ያ ማለት ምንድነው? እኛ እንደመጣን በሆነ አይነት መንገድ አውቃለች ማለት ነው። በሆነ አይነት መንገድ ደርሳበታለች ማለት ነው። ለዛም ነው ሸሽታ ቶሎ ብላ ከቤቷ ያወጣችው። ስለዚህ አሁን እዚህ ግቢ ውስጥ ገባችበት የተባለበት ግቢ ውስጥ ባለቤቶቹን አናግረን ለመግባት ጥረት እያደረግን ያሉት የኛም ሰዎች እያናገሯቸው ነው ያሉት። ገብተን ግቢውን ፈተሸን እምቢ ካሉን በጉልበት ቢሆን እንገባለን። ምክንያቱም እቺ ልጅ ከእጃችን መውጣት የለባትም። ከመስፍን ጋር ቀጥታ ግንኙነት ያላት ሴት እቺ ልጅ ነች። እቺ ልጅ ስለሆነች የመጨረሻ አማራጫችን ብዬ ነው እያሰብኳት ያሉት። ስለዚህ እንደምንም ብለን በእጃችን ቁጥጥር ስር እናውላታለን። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁ ነው። በምን አይነት መንገድ ግን ልታውቅ እንደቻለች ያልገባኝ ነገር ነው። እሱን በኋላ ላይ የማጣራ ይሆናል ማለት ነው። ይቺ ሴት እንግዲህ የመጨረሻ አማራጫችን ነች ብዬ የማስብበት ምክንያት ቀጥታ ከመስፍን ጋር ግንኙነት እስካሁን ከያዝናቸው ሰዎች ጋር ቀጥታ ከመስፍን ጋር ግንኙነት ካላቸው ሰዎች ቁጥር አንድ እቺ ልጅ ነች። አንደኛ እቺ ልጅ ስለሆነች በመጨረሻም ያለችን ተስፋ እቺ ልጅ ስለሆነች እርግጠኛ እኔ መስፍንን በሷ በኩል አገኘዋለሁ ብዬ ነው የማስበው። ስለዚህ እንደምንም ብለን መያዝ አለብን። ዛሬ ከእጃችን መውጣት ነው የለባትም። እስኪ ያለው ነገር አብረን ለማንኛውም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ነው። መልካም ቆይታ። እንግዲህ ውድ ቤተሰቦች ግቢሽ ገብተናል። አስፈቅደና ግን ፈቅደውልናል። ስለዚህ ሁላችሁም ተጠንቀቁ። እሺ ቴዲ ሰማኛል። ሁሉም እንዲጠነቀቁ ነገራችሁ። ሁላችሁም ተጠንቀቃችሁ ነው መግባት ያለብን። ና አንተ የኛው ቤት ነው። እዚህ ቤት ውስጥ ነው ገባቸው ያሉን። እሷ ነች ሳባ። አታውቂንም እኛን አታውቂንም ወይ እኛን? ምንድነው? ውጡ! አንተ ማን ነህ? በእናትህ አቁምልኝ። ቁጭ በይ ና ናግኝ። በዛ ቤት የመጣችሁ እንደዚህ የምታረጉት አንቺ ነበርሽ ለኛ መርዝ የላክሽው? ማናችሁ እናንተ? እኔ ምንድነው? አንቺ ነበርሽ ለኛ መርዝ የላክሽው? እኔ ምንም መርዝ የምታወራው ነገር የለም። መስፍኔ ነው ያለልሽ። መስፍኔ ነው ያለ። አላቅም ስለ መስፍን። ሰምኛለሽ? የትየልሽ መስፍን የት እንዳለ እንድትነግሪኝ ነው የምፈልገው። ከአንቺ አንድና አንድ የምፈልገው ነገር ቢኖር መስፍን የት ነው ያለው? ምንድን ነው ያመጣሽብኝ ግን? ምን አድርገሽ ነው? ምንድን ናቸው እነሱ? ምንድን ናቸው? እኛን ለማስገደል ነበር አይደል? ከሳባ ጋር ዲል ያደረግሽው? ምንም የማውቀው ነገር የለም። ምንም የምታውቀው ነገር የለም? ቁጭ በይ። ምንድን ነው እየተካሄደ? ምንም የምታውቀው ነገር የለም? ምንም የምታውቀው ነገር የለም? ሳባ አናግሪያት። ምንም የማውቀው ነገር የለም የምትይ እንዴ? ምንድን ነው ያደረጋችሁት? ምንም ያደረግነው ነገር የለም። ራስሽን ጠብቂ፣ እዛው ራስሽን ተረጋጊ። ምን እንዳመጣሽብኝ ራሱ የማውቀው ነገር የለም። ትሰሚኛለሽ? ሲጀምርልሽ እኛ መምጣታችንን አውቀሽ ማለት ሸሽተሽ እዚህ መጣሽ። እኛ መምጣታችንን አውቀሽ ከግቢያችሁ በጓሮ በር በኩል ሸሽተሽ እዚህ መጣሽ። ለምን መሰለኝ እኮ የትም መንቀሳቀስ መብት አለኝ እኮ። እኛ ስንመጣ ሸሽተሽ ለምን እዚህ ገባሽ ነው? እኔ የገባሁት ነገር የለም። ቤቴ ነው የመጣሁትኝ፣ ቤቴ ነው ያለሁትኝ። በቃ ቤቴ ነው ያለው። ይሄ ሲጀምር እናንተ ቤት አይደለም። የግቢውንም ባለቤት አስፈቅደን ነው ሲጀምር የገባ ነው። ትሰማኛለህ? እኔ የኖርኩበት ነው። የኖርኩበት ሰፈር ግቢ ነው። ይኸውልሽ የኖርሽበት ሰፈር አይመለከተኝም። እኔ የምፈልገው ነገር አሁን መስፍን የት ነው ያለው ነው። ምንድነው እያወራችሁ ያላችሁት? በቃ እኔ ምንም አውቀው ነገር የለም። ትሰማኛለህ? በደንብ ታውቂያለሽ። ይኸውልሽ ትሰማኛለሽ? በደንብ ታውቂያለሽ። አላውቅም። በቃ መስፍን የት እንዳለ እንድትነግሪኝ ነው የምፈልገው። ማናችሁ? በደንብ ታውቂናለሽ ማን እንደሆነ። እኛ ማን እንደሆነ በደንብ ታውቂያለሽ። እኛን ለማጥፋት ነው አይደል? ለሳባ መድኃኒት መርዝ ልትሰጣት የነበረው። ምን ማስረጃ አለ? ማስረጃ ካለ ይሄው ጓደኛሽ አለች። ይኸውልሽ እሷን ብቻ ሳትሆን አንቺ ቡቲክ ከሚሰራው ልጅ ጋር ምናምን ተመሳጥረሽ አንድ ላይ ለእሷ መድኃኒት ለመስጠት ነበር አቅዳችሁ። እኛ ደግሞ እሱን በቁጥጥር ስር አውለናል። እያንዳንዷ ነገር ደግሞ ስላንቺ ነግሮናል። በቁጥጥር ውስጥ ከዋልክ ደግሞ በህግ መሰረት እዛው ጠይቅ። ሰሚኛለሽ? በቃ እኔ የማውቀው ነገር አሁን እኔ ከአንቺ ጋር አተካራ ውስጥ ልገባ አልመጣሁም። እኔ የምፈልገው ነገር ምንድነው? መስፍን የት እንዳለ ማወቅ ብቻ ነው የምፈልገው። እኔ የማውቀው ነገር የለም። በደንብ ታውቂያለሽ። ማውቀው ነገር የለም አትበይ። የምታውቂውን ሁሉ ንገሪያቸው። አንቺ ግን ያምሻል። ዝም ትያለሽ። ሳባ እኔን ወንጀል ውስጥ ልታስገቢ ነው ያን ሁሉ ነገር ያደረግሽ። በቃ አንቺ እቺ ልጅ ቆይ አታሳዝንሽም? በጓደኝነትሽ ተጠቅመሽ እሷን ወንጀል ሲጀምር እሷ ንጹህ ልብ ነው ያላት። እንደናንተ የቆሸሸ ልብ የላትም። የቆሸሸ አስተሳሰብ የላትም። እኔ ሁሉም የቤተሰቤን ምስጢር ላንቺ አሳልፌ ነግሬ ምን ያህል ችግረኛ እንደሆነ ስለነገርኩሽ በደካማ ጎኔ ገብተሽ ወንጀል ውስጥ ልታስገቢ የሰው ህይወት ልታስጠፊ ነው። እኔ ማቀው ነገር ስሚ 500 ሺህ ብር የእነዚህን ሁላ ሰዎች ነፍስ ይገዛል። ስሚ በእናትህ ምን አናት በይ አንቺ
አንቺ ለምን ስነ ስርዓት አትይዥም? በማስፈራራት የሚሆን ነገር የለም። ይኸውልሽ ከማስፈራራትም በላይ ማድረግ ያለብኝን ነገር ሁሉ አደርጋለሁ። ትሰሚኛለሽ? ምንም ማድረግ ያለብኝን ነገር በጠቅላላ አደርጋለሁ። ኧረ እባክሽ ምን መስፍን የሚያስጠለሽ መስለሽ ነው? መስፍን አሁን ከዚህ ውስጥ የሚያስጠለሽ መስለሽ ነው? እስኪ ይምጣና ከዚህ ጉድ ያውጣሽ። እስኪ ይምጣና አሁን ያስወጣሽ ከዚህ ጉድ። አንተ ሲጀመር ማነህ? ያለ ፍቃድ ቤቴ ለምን ትገባለህ? ሲጀመር አንቺ ያለሽ እኮ ቤትሽ አይደል? ተረብቀሻል እንዴ? የትም ልደበቅ ምንም አይመለከትም። አንተ ማለት ነው አይመለከታችሁም። ይኸውልሽ ትሰሚኛለሽ? አይመለከታችሁም። አንቺም ዝም በይ በቃ። አንቺም አይመለከትሽም። ይኸውልሽ ትሰሚኛለሽ? እየሰማሽኝ ነው? ስነ ስርዓትሽን ይዘሽ አውሪያት። እኛንም በስነ ስርዓት እንድታወሪኝ ነው የምፈልገው። ትወጣልኛለህ? አንወጣም በቃ እኔ አሁን አንወጣም። ይኸውልሽ እኔ መስፍን የት እንዳለ እንድትነግሪኝ ብቻ ነው የምፈልገው። እኔ ስለ መስፍንም ስለምንም የማውቀው ነገር የለም። በደንብ ታውቂያለሽ። በደንብ ታውቂያለሽ። በቃ እኔ የማውቀው ነገር የለም። በደንብ ታውቂያለሽ። በቃ የራሱ ጉዳይ። እሺ ማታውቂው ከሆነ ለምንድን ነው ማን ነው የላከሽ? ቆይ መድኃኒት ስጭ ለእነዚህ ልጆች ብሎ ማን ነው የላከሽ? እንደዛ ከሆነ አንቺም ውጪ። ሲጀመር አንቺ ነሽ ይዘሽብኝ የመጣሽው። ውጪ ተሰብስበሽ ውጡልኝ። በቃ እኔ የምሰማው ነገር የለም። ምንም ነገር የማውቀው ነገር የለም። ውጪ አንቺ። ሲጀመር ሴትዮ ስነ ስርዓት አንቺ ስነ ስርዓት ምን እየሆንሽ ነው? ምን እየሆንሽ ነው? ምን እየሆንሽ ነው? ለምን ስነ ስርዓት የለሽ? ስነ ስርዓት ለምን አይኖርሽም? እናንተ ስነ ስርዓት ይኖራችሁ በጉልበታችሁ ነው? ጭራሽ ልትመቻት ነው? በጉልበት ነው? ጭራሽ ልመቻት ነው ወይ? አስፈላጊ ከሆነ የፈለኩትን ማድረግ መብት አለኝ። ምንም ማድረግ መብት የለሽም። እናንተ ናችሁ እኮ ምንም የማድረግ መብት የለሽም። ትሰሚኛለሽ? እናንተ ናችሁ አይደል እዚህ ድረስ የመጣችሁ? ይኸውልሽ እኔ አላመጣኋችሁ። እሷ ናት ጎትታ የመጣችሁ። አንድ ነገር ልንገርሽ። ይኸውልሽ መጠየቅ ካለብሽ እኔ እስካሁን እንደዚህ ታግዝሽ ማወራሽም ሴት ነሽ ብዬ ነው። ይኸውልህ ትሰማኛለህ? እንደ ሴትነቴ እኮ አላከበርከኝም። ዘለህ ነው የገባኸው። ኧረ እባክሽ ተይ እንጂ። የሰው ቤት ውስጥ ዘለሽ ገብተሽ የተደበቅሽው አንቺ መስለሽኝ። ወንጀለኛ ስለሆንሽ አይደለም። ወንጀለኛ አይደለም። የሰው ነፍስ ለማጥፋት ከነፍሰ በላ ጋር የተመሳጠርሽ ሰው ነሽ። ስለዚህ ያን ነፍሰ በላ ነው ይፈልገዋለሁ። የት ነው ያለው? እኔ የማውቀው ነገር የለም። በደንብ ታውቂያለሽ። ተናገሪ። ይኸውልሽ እኔ የማውቀው ነገር የለም። በቃ ሰሚኛለሽ? ረዲት ሰሚኛለሽ? አስተውለሽ ብትናገር ይሻልሻል። የገባሽበት ነገር በጣም ከባድ ወንጀል ውስጥ ነው የገባሽው። እኔ ምንም አውቀው ነገር የለም። ይኸውልሽ በምን ይኸውልሽ እየሰማሽ ነው? አንቺ ነሽ እንጂ እሷን ጣጣ ውስጥ ልከቻት የነበረው። ሰሚኛለሽ? በምን አይነት መንገድ ከዚህ ሰውዬ ጋር ዲል እንዳደረግሽ አላውቅም። እንዴት ከዚህ ሰውዬ ጋር እንደምትተዋወቂም አላውቅም። ይሄ ሰውዬ ሰሚኛለሽ? ይሄ ሰውዬ በጣም ብዙ ሰዎችን ያጠፋ፣ ብዙ ሰዎችን ያንገላታ፣ ብዙ ሰዎችን ያገተ፣ የብዙ ሰዎችን ንብረት የቀማ ሌባ፣ ዘራፊ፣ ወንበዴ ነው። አንቺ ደግሞ ከሱ ጋር ተመሰጥረሻል። ከሱ ጋር ደግሞ ኮንታክት ስታረጊ፣ ከሱ ጋር ስትገናኝ እንደነበረ የገዛ ባልደረባሽ ብልቃጡን ይዞ በመጣ ሰዓት እኛ በያዝነው ሰዓት ተናግሯል። ስለዚህ ምንም መደባበቅ አያስፈልግም። እኛ የምንፈልገው መስፍን የት እንዳለ እንድትነግሪኝ ብቻ ነው። እኔ መስፍን የት እንዳለ አላውቅም። ቆይ ለምንድን ነው አንቺ ግን እውነቱን ማትነግራቸው? አሁን ሙሉ መረጃን በእነሱ እኮ ነው ያለው። ቆይ ተያት። አታውቂም? መስፍን የት እንዳለ አታውቂም? አሁን በዚህ ሰዓት እኔ የማውቀው ነገር የለም። እሺ እንዴት ነበር ከመስፍን ጋር የተገናኘሽው? በምንድን ነው ዲል አድርገሽ ከሱ ጋር የምትሰሪው? መስፍን ከዚህ በፊት በጣም ቆይቷል። ከቤተሰቦቼ ጋር ነው ትውውቃቸው። በጣም የጠበቀ ማለት ድሮ ነው፣ አሁን አይደለም። ከኔ ጋር በምንም አይነት መንገድ ሊተዋወቅ አይችልም። ድሮም ጀምሮ መስፍን ከአባቴ ጋር ነው ሲተዋወቁ የነበሩት። ስለዚህ ከድሮም ጀምሮ መስፍንን ታውቂዋለሽ ማለት ነው? አልፎ አልፎ ይመጣል እኛ ቤት፣ አውቀዋለሁ። እሺ የአባቴ ጓደኛ እንደሆነ አውቃለሁ። በቃ በዛ ነው የማውቀው። ታዲያ በሱ ስላወቅሽው እንዴት አብረሽው ልትሰሪ ቻልሽ? አብሬ መስራቴን በምን እርግጠኛ ሆንክ? ይኸውልሽ አሁን ወደኋላ ወደፊት ማለት አይጠበቅብንም። አይ አይደለም እኮ የጠየቀኝ ነገር ነው። በቡቲክ ሰራተኛው መርዝ ልከሽልን ነበረ። እሱን ደግሞ በእጃችን አስገብተናል፣ ማናችንም ሳንጎዳ፣ ማንንም ሰው ሳይጎዳብን። እሱም ደግሞ አንቺ ከመስፍን ጋር እንደምትደዋወይና እንደምትገናኝ በደንብ ነግሮናል። ያ ማለት ሲጀምር እሷንም ስታወሪያት ነበር አይደል? በቃ ሰማኛለህ። እኔ ሲጀመር መርዝ እንደሆነ የማውቀው ነገር የለም። ስለምን መርዝ ነው የምታወራው? ምንም የማውቀው ነገር የለም። በቃ ይኸውልሽ ረዲት በደንብ እንድትሰሚኝ እፈልጋለሁ። ሳባንም አንቺ ነሽ ያስማማሻት። ጠርተሻት ስራ አስፈቅዳ እንድትመጣ አድርገሻት ይሄንን ስራ እንድትሰራ 500 ሺህ ብር እንደምትከፍሏት፣ መጀመሪያ 2 ሺህ ብር ሰጣቻት፣ ስራው ሲፈጸም 300 ሺህ ብር እንደምትከፍሏት ያስማማሻት አንቺ ነሽ። ያን ደግሞ በደንብ ታውቂያለሽ። ስለዚህ ከመስፍን ጋር ነው እየሰራሽ ያለሽው። በምን አግባብ ነው ከመስፍን ጋር እየሰራሽ ያለሽው?
እኔ እንደነገርኩ ከመስፈን ጋር ከአባቴ ጋር ነው የሚተዋወቁ። እኔ ስለ ትውውቅ አይደለም እያወራለት ከሱ ጋር መስራት የጀመርሽው በምን አግባብ ነው? በእኔ ከሱ ጋር እየሰራው በመሆኔን በምን እርግጠኛ ሆንክ? ሴትዮ ያምሻል እንዴ? ምንድነው ወደኋላ የምትመለሽው? ምንም የተመለስኩት ነገር የለም። እየጠየቀኝ እሷን አስማማሻት እኮ አይደለ? እሷን አስማማሻት። ማማቴን በምን እርግጠኛ ሆንክ? ያዝ ነው እኮ ጓድ አንቺ ያቀረብሽው ልጅ ያዝ ነው። በቃ ዝም በይ በእናትሽ አንቺ ዝም በይ። ይኸውልሽ እየሰማሽ ነው። ቀልድ አይደለም ያዝ ነው። እኔም እየቀለድኩ አይደለም አባባ። በሰው ህይወት እየቀለድሽ ነው። አንቺ ደግሞ በጣም እየቀለድሽ ነው። እየቀለድኩ አይደለም። ምን እንደተላካታቂ ምን የማውቀው ነገር የለም። ይኸውልሽ አንድ ነገር ልንገርሽ። አንቺ አብረን አይደል ሶስታችን ላይ ነበር ነገር ምን እንደተላከ የማውቀው ነገር የለም አልኩሽ እኮ እያልኳቸው ነው። እየሰማሽኝ ነው አይደል? ምን እንደተላከ የማውቀው ነገር መላኩን ግን እርግጠኛ ነሽ ታውቂያለሽ? እኔ አላውቅም። በቃ እኔ ምንም የማውቀው ነገር ውስጥ የለሁበት። መጠየቅ ካለባችሁ ራሱ መስፈንን የምትሉትን ጠይቁ እኮ። የት ነው ያለው? እንድንጠይቀው የት ነው ያለው? እኔ ስታገኙኝ እኮ ብቻዬን ነው አይደል ያገኛችሁ? ይኸውልሽ ከመስፈን ጋር አባትሽ ይኸውልሽ መስፈንና አባትሽ እንደሚተዋወቁ ነግረሽናል። በአባትሽ በኩል እንደምታውቂው ነግረሽናል። በጣም ብዙ ዓመት ሆኗል እኮ እሱ። ይኸውልሽ ረዲት አንድ ነገር ስሚኝ። እየዳበቅሽ ምናምን ነገር አልናገርም። አይሰራም። እኛ ጋር በጸባይ ነው እያናገርንሽ ያለው። አስፈላጊ ከሆነ ደግሞ እናወጣጣሻለን። ሲጀምር ወንጀል ካልሰራሽ አንቺ ራስሽ ምን አስደበቀሽ? እኔ አልተደበቅኩም። አሁን ያለሽው ቤትሽ ነው። እሺ አንዴ ስልክሽን ማየት ይችላል? ቤቴም ባይሆን እኮ ማለት ነው ያለሁበት ቦታ የትኛው ሰፈር ነኝ ያለሁት እኮ አይደል እንዴ? ቤቴ በአለመሆኑ በምን እርግጠኛ ነው? በረዘብሽ ብቻሽ መቀበጥ ነበር። በቃ የራስህ ጉዳይ፣ አንተ ዝም በል። ሲጀምር አሁን ነው እኛ ስንመጣ ነው ሮጠሽ ወጣሽው በጓሮ ነው። እሺ ስልክሽን ማየት ይችላል? ማነህ አንተ? ስልኬንም ማሳየው ሴትዮ ማነህ አንተ? ምንድነው አንተ ምናምን የሚለው ነው የንቀት ጥያቄሽን አቁሚና ስልክሽን ስጪኝ። ስልክሽን እንመርምረው። የምር መስፈን ጋር ተደዋውለሽ ማታቂ ከሆነ መስፈንም አግኝተሽ ማታቂ ከሆነ አሰርግጭልን። ስልክሽን ስጭን። አባቱ አትሰማኸኝም እንዴ? እኔ ስለምን ስልክ ነው የምታወራው? ስልኬንም አልሰጥህም። በቃ በፍጹም አልሰጥህም። ይኸውልሽ ንጹህ ነኝ እያልሽ ነው። አራግጭልን ስልክሽን ስጭን። አንተ የምትጠይቀኝ በቃ አልሰጥህም። ስነ ስርዓትሽን ይዘሽ ይኸውልሽ በስተክል አናግሪኝ። እያናገርኩህ ነው በስተክል እኮ ስልክሽን ስጭኝ። አልሰጥህም። ገና ደግሞ እንደዚህ ማድረግ አንተ ስነ ስርዓት ይኑረ። ይኸውና ስለዚህ ከመስፍን ጋር ተደዋውለሽ አታውቂም? ቴዲ መስፍን ነው የሚለው የእሱ ነው አይደል? እና የመስፍን ሌላ ነው። ስንት መስፍን አለ? እላዩ ላይ የተጻጻፉት መልእክቶች ምናምን ይኖራሉ። እነሱን ቼክ አድርጉ በደንብ። ማናችሁ? ቆይ እናንተ እንደዚህ የምታስጨንቁ? ይሄ መስፍን የሚባለው መስፍን ኒው የሚለው ይኸውልሽ፣ ሰምኛለሽ? ካሁን በኋላ ማለት ነው ካሁን በኋላ በስነ ስርዓት አላናግርሽም። የምሬን ነው የምነግርሽ። አስፈላጊ ከሆነ ኃይል እንጠቀማለን። ህግ ባለበት ሀገር አንተ ማነህና ነው? ህግ ብታቂ ኖሮ ይሄን ሁላ ሰው ልታስገድይ አትሞክሪም ነበር። ሰምኛለሽ? ጠይቀኝ። አላቅልህ። በህግ ነው እየተጠየቅሻለሽ አሁንም። ስለዚህ መስፍን የት እንዳለ እንድነግሪኝ ይፈልጋሉ። አላቅም። እኔ መስፍን የት እንዳለ አታውቂም? አዎ። አንቺ ቆይ ለምንድን ነው እንደዚህ ዝም በይ በቃ። አንቺ ካሜራውን ቁረጥ። አጥፎ ካሜራውን አጥፎ። ቆይ እናንተ ልደበድቡኝ ነው የመጣችሁት? በጉልበት አምናችሁ ልደበድቡኝ? እኔ ብቻዬን መሆኔን አውቃችሁ ልደበድቡኝ ፈልጋችሁ ነው? አንቺ የምትፈልጊው አማራጭ ያንን ነው። እንዴት? የመስፍን ውሾች ሲጀምር እንደዛ ናችሁ። ካልተመታችሁ አሰሩ። ምን ማለት ነው? ሰምኛለሽ? እሱም በዱላ ነው የሚያሰራችሁ ይመስለኛል። ሁላችሁም ካልተመታችሁ የምትናገሩት ነገር አይኖርም። አሁን ይኸውልሽ ወሬ አልፈልግም። እናገራለሁ ብለሻል፣ ትናገሪያለሽ። የምትጠይቀኝን እነግርሃለሁ፣ ችግር የለም። ከመስፍን ጋር እንዴት ነው የተዋወቃችሁት? ያው በአባቴ ነው ብለሻል። እሺ እንዴት ነው ከሱ ጋር መስራት የጀመርሽው? ያው መስፍን አልፎ አልፎ ይመጣ ነበር እኛ ቤት። በፊት የአባቴ ጓደኛ ነው ብያለሁ እንደነገርኩ። አልፎ አልፎ ይመጣል። ከቆይታ ከአመታት በኋላ ከ5 አመት በኋላ ደወለልኝ። ደወለልኝ፣ አነሳውትኝ። እፈልግሻለሁ ምናምን ነገር አለኝ። አጋጣሚ እሺ ስራ ላይ ስለነበርኩኝ እሺ ምናምን አልኩትኝ። ተቀጣጠርን፣ አየሁትኝ። ግን መስፍን እንደ ድሮ አልነበረም። አባቴ ጋር ሲመጣ እንደነበረው አልነበረም። በጣም ተቀያይሮ ነበረ። በቃ የሌለ ተቀያይሮ ነበረ። እኔም ለውጡ በጣም ገርሞኝ እንትን አልኩኝ። ጠየቁትኝ። ያው ስራ እንደሚሰራ ምናምን ነገር ነገረኝ። እሺ ይሄ ነው ያለው ነገር እኮ። ከዛ ምን እንድትሰሪለት ነው የፈለገሽ? ያው መጀመር እንደዛ አይነት ነገር ምንድነው ስራችን ትንሽ ደከም ያለ ነው። አባቴ ሞቷል። አባቴ ከሞተ በኋላ ያው ቤተሰቡን ማስተዳድረው እኔ ነኝ።
የቤተሰብ ማስተዳደር ምን ያህል እንትን እንደሆነ ታውቀዋለህ አንተ ውጣ ውረዱን። ስለዚህ ምንድነው ያለኝ እሱ ጠቀም ያለ ገንዘብ አቀረበልኝ መደራደሪያ። እሺ ከዛ ጠቀም ያለ ገንዘብ አቀረበልኝ። ይሄንን እንስራ አንቺም ያለሽበት ኮንዲሽን ጥሩ ስላልነበረ በዚህ ይሄንን ማቀርብልሽን ነገር ተቀበይና ስሪ። እኔ ደግሞ ያቀረበልኝ ገንዘብ በጣም ከበቂ በላይ ስለነበረ አልሰራም ለማለቱን አልቻልኩም። ይልሽ ሲጀምር ይሄ የውሸት ታሪክ እየነገርሽኝ እንደሆነ በደንብ ነው የማውቀው። ምክንያቱም የደህና ቤተሰብ ልጅ ነሽ ብለሽኛል አይደለ? የደህና ቤተሰብ ልጅ ነሽ። ከዛ ባሻገር ደግሞ አክስትሽ ራሱ የሼፎች ማሰልጠኛ የምግብ ማሰልጠኛ ተቋም ያላት ሰው ነች። ከሳባ ጋርም የተዋወቃችሁት እዛ ነው አይደለ? ታዲያ በየትኛው ምን ጎሎብሽ ነው ታዲያ መስፍን በገንዘብ ሊደራደርሽ የሚችለው? አክስቴ ማሰልጠኛ ያላትና እኛ ቤት ትሸፍናለች እንዴ? ምን አንቺ ሲጀምር የራስሽ የሆነ ከዱባይና ከቱርክ እቃዎች ልብሶች ምናምን እያመጣች ታከፋፍያለሽ አይደል? እና ታዲያ እንዴት ነው ቤት ያ በቂ አይሆንም። ኧረ እባክሽ ያም ቤተሰብ ማስተዳደር ይችላል እንዴ? ምን ማለት ፈልገህ ነው? እሺ ቀጥይ ልስማሽ። እያመንከኝ ካልሆነ እንዴት ብዬ ነው መናገር? እያመንከኝ ካልሆነ እንዴት ብዬ ነው መናገር? እሱን እውነታውን እኮ እናረጋግጣለን። ማረጋግጠሽ ነው አጋጣሚ እንደዛ አቀረበልኝ እንዳልኩ ሲያቀርብልኝ እኔ ደግሞ እምቢ ማለት አልቻልኩም እኮ። ገንዘብ አቅርቦልሽ ምን ልትሰሪለት? የሆነ ጋዜጠኞች ምናምን አሉ አለኝ እነሱን። ከዛም በኋላ እሷን በዛ በስራ በኩል አናግሪያትና ምናምን አለኝ። ያው ደርሶበት ነበር ሳባ እናንተ ጋር እንደምትሰራ ቀድሞ አውቆ ነበር። በምን መልኩ እንዳወቀን ያልገባኝም አላወኩም። እሺ በቃ ሁሉን ነገር ደርሶበት ነበር። እኔ ከዛም በኋላ እሱ ነው ይሄንን አድርጊ ስጫት ምናምን ነገር ያለኝ። አንቺና እሷ እንደምታወቁ በምን አወቀሽ? እኔም ማውቀው ነገር የለም በምን እንዳወቀ፣ ግን ሁሉን ነገር ደርሶበት ነበር። ከዛን መርዝ እንድትሰጫት ነገርሽ? መርዝ ነው የሚለውን ነገር አላወቅኩም። አሁንም ቢሆን ነው የምነግርህ። ቅድምም ነግሬሃለሁ። መርዝ ነው ምናምን የሚለውን ነገር እኔ ማውቀው ነገር የለም። ስነግሯት እኮ ዲል ስታደርጉ ከሷ ጋር 200,000 ብር እንሰጥሻለን ቅድሚያ፣ ከዛ በኋላ 300,000 ብር እንጨምርልሻለን፣ ምግባችሁ ውስጥ እንድመርጃቸው ነው የምንፈልገው ብላችሁ ነው አይደል ያስማማችሁት? እኔ ይሄንን ብልቃት ስጪ ነው እንጂ የተባልኩትኝ መርጃቸው ግዳያቸው የሚለውን ነገር አልተናገርኩም። ይኸው እሷ ማለት እንደዛ ነው እኮ ያልሽኝ። ሲጀምር ለእሷ የሰጣችኋት ምግብ አብሳያችን እንደሆነች ስለምታውቁ እዛ ውስጥ እኛ የምንበላው ምግብ ውስጥ እንድጨምረውና እኛ እንድንመረዝ ነው። እሱን እንግዲህ መስፍንን ጠይቀው። ከመስፍን ጋር አይደለም የተገናኘችው እሷ። ራስሽ ነው እንደዛ ያልሽ። እሷ ከመስፍን ጋር አልተገናኘችም። አንቺ ነሽ ያለውን ነገር የተናገርሽ እኮ። ያለውን ነገር ተናገር የተባልኩትን ተናግሬያለሁ። የተናገርኩት ግን ምንድን ነው እኮ እንድትመረዘም ምግብ ውስጥ እንድጨምረው ነው አይደለም? አይደለም ማውቀው ነገር የለም። እኔ እንዴ ምን ለማለት እየፈለግሽ ነው? ቆይ እኔ ማውቀው ነገር የለም ብለሽ እኮ አንቺ ነሽ አይደለ ያኔ እንደዛ ያላችሁኝ? እኔ ማውቀው ነገር ቆይ የምር ጓደኛዬ ተቀይረሻል። ስጪ አለኝ ሰጠሁኝ ለሷ። እሷ ትመርዛችሁ ትግደላችሁ ማውቀው ነገር የለም። ያው ለብር የተሰጠሽ ታዲያ ለእንትን ዝም ብሎ ቃል እንዴ? አይ ሲጀምር በጣም ብዙ ነገሮችን ታውቃለች። ምክንያቱም በቅርበት ከመስፍን ጋር የምትገናኝ ሰው ስለሆነች ብዙ ነገሮችን ልትሸፍንለት ትችላለች። ምን የተሰማኛል እንደዛ መሸፈን ምናምን አይደለም። እኔ አንድ ነገር ልንገርሽ፣ እያንዳንዷን ነገር ማውጣትሽ የማይቀር ነው። አወጣጣሻለሁ በማወጣጣሽ መንገድ። ረዲት የጀመርነው ነገር መቀጠል ቀላል ታውቂያለሽ አይደል? ሌላ ነገር ውስጥ መግባት አንፈልግም። መስፍን እኔ ያለው ንገሪኝ። እኔ አሁንም ስለ መስፍን አሁንም ደጋግመህ እየጠየቀኝ ነው። መስፍን እኔ ማውቀው ነገር መስፍን የት እንዳለ በደንብ ታውቂያለሽ። አላውቅም። እየሄድሽ ታገኘዋለሽ። ለዚህ ጉዳይ ብቻ ተስማማን መጣ አለቀ። አንድ ነገር ስሚኝ፣ እኔ የት እንዳለ እንድትነግሪኝ እፈልጋለሁ። እኔ ደግሞ ባቅ ነግረህ ነበር። ከኔ ጋር እኮ እንደዚህ ጊዜ ከምታጠፋ ሂደት ይዘው ነበር ወይም ታስፈራራው ነበር። እኔ እንደምታስፈራሩኝ ማለት ነው። ትሰማኛለህ? እኔ ማውቀው ነገር የለም። ሰሞኑን ደውሎልኝ ነበረ። ይሄንን ነገር ተደራደርን፣ ሰጠኝ፣ ሰጠኋት። ከዛ በኋላ ማውቀው ነገር የለም። ጽሁፍ ምናምን ነገር ዛሬ ተጻጻፉት ጽሁፍ አለ። ጉዳዩን እንዴት አደረግሽልኝ? የምን ጉዳይ ነው? ስለኛ ነው ወይስ? እኔ ስለእናንተም ቢሆን ይኸውልሽ ሰሞኑን ምናምን እያልሽ ነው፣ ግን ዛሬ ተጻጽፈሻል እኮ። እሱ ነው የጻፈልኝ፣ እኔ አልጻፍኩትም፣ አላየሁትም። ያው ያየውን እኮ ነው የነገረ። ገባ? ይኸውልሽ ይሄ እንደ ሕፃን ልጅ ዙሪያ ጥምጥም ምናምን የምትይው ነገር አቁም። እኛ የሰውን ነፍስ ለማዳን እንጂ እንደናንተ የሰውን ነፍስ ለመብላት አይደለም እየተሯሯጥን ያለ ነው። ጥሩ ነው። ስለዚህ ይኸውልሽ በአግባቡ መስፍን የት እንዳለ
እንድትነግሪኝ እፈልጋለሁ። ማንን? አንቺ ለምን ስነ ስርዓት አትይዥም? ለምን ነው ስነ ስርዓት የማትይዥው? ቴዲ ተዋት። ቴዲ ተናገሪ። ልትገለኝ ነው? ተናገሪ። ያው መግደል ካለብኝ አንቄ እገልሻለሁ። ተናገሪ። አንተም ህግ ይደኛሃል እኮ። ተዋት። ጀምሮ ሆን ብላ ነው እኛን ሰበብ ውስጥ ለመከተት ነው፣ ጦስ ውስጥ ለመከተት ነው እንደዚህ እየሆነች ያለችው። ቆይ አንቺ ለምንድን ነው የማትናገሪው? ሆን ብላ ነው ትዕግስታችንን ለማስጨረስ ነው እንደዚህ ያደረገች ያለችው። ምን አይነት ነገር ነው? ቆይ ምን ሆነሽ ነው አንቺ? ምንድን ነው ነገሩ? ያለበትን ነገር አትነግራቸውም እንዴ? እኔ የማውቀው ነገር የለም። በቃ አሁንም ቢሆን እየነገርኩህ ነው። የማውቀው ነገር የለም። ይኸውልሽ አንድ ነገር ልንገርሽ። በጣም እያናደርሽን በእላችን ትዕግስታችንን እያስጨረሽ ነው። ሆን ብለሽ ነው ይሄን ነገር የምታደርጊው። እኛ ነብስ አናጠፋም፣ ነገር ግን ማድረግ ያለብንን ነገር በጠቅላላ እናደርጋለን። ይሄ ሰውዬን ፍርድ ላይ ለማቅረብ እኛ ማድረግ ያለብንን መደረግ ያለበትን ነገር በጠቅላላ አደርጋለሁ። ልሽ ትምኛለሽ እኮ ማድረግ ትችላለህ። ማን ከለከለ? በግዴታ በዱላ በምናምን ነገር ምንም እንትን ማለት ያለብን አይመስለኝም። አስቢበት። በቃችሁ ውጡ። እሺ ዝቅ አድርጊው እሱን ነገር ዝቅ አድርጊው እሱን ነገር ረዴት ይኸውልሽ፣ ረዴት ዝቅ አድርጊው እሱን ነገር እሺ ዝቅ አድርጊው። ይኸውልሽ ሌላ ነገር ውስጥ እየገባሽ ነው። ይኸውልሽ ሰምኛለሽ፣ እማትወጪው ነገር ውስጥ ነው የምትገቢው። ነይ አንቺ ነይ ቴዲ ተዋት። እሺ ይኸውልሽ ተረጋጊ። እሺ እሱን ነገር ዝቅ አድርጊ። ተረጋጊ እኮ እሺ ተረጋጊ።